ወይ በጌታ በኢየሱስ ዘበነ ስርዓት ሲይዝና እንደው ጥጉን ሲይዝ ዘነበ ደግሞ በታቦት ጉዳይ ቆመጥ እንደዚህ ብለውተን ታቦትህ ነው ወይ እንደ ደብረ ብርሃን በግ ነው መነዳሚል አንደበቱ ያልተገራ ግለሰብን አዘጋጅተዋል። ለገንዘብ ሟች የሆነ ሰውን አዘጋጅተዋል። ያም ሰው ኤርሚያስ አበበ ወይም ቀለም ወርቅ ያተንፈሱ ይባላል። እንደፈለገ የሚሳደብ ጠምቀነው ነበርና አብረን ነበር። ናቱዬን በዚህ አጋጣሚ እንኳን ደስ አለ እላለሁ። በኋላ ላይ ድንገት ናቱ እንድትተዋወቁት ወንድማችን ፈለገ ላይፍ ከከፈተ እንገባለን። ወንድማችን ፈለገ ጋር በጣም ነው ደስ ያለኝ። ምንድነው ደስ ያለኝ ነገር ከፈለገ ጋር ረጅም ሰዓት ረጅም ጊዜ አብሮት የሚንቀሳቀስ ወንድም ነውና ክርስትናን በህይወት አይቶ የመጣ ልጅ ነው ወንድማችን ናቱ። ከዲያቆን ፈለገ አትናቴዎስ ከኛም ከወንድሞቹ ሁላችንንም የማግኘት እድሉ ስለነበረው ኦርቶዶክሳዊነት አይቶ የመጣ ልጅ ነው። እንዴ ኢየሱስ ያድናል ምናምን እየተባለ እየተጮኸበት ወይም እየተከራከረ ነው ሳይሆን በመናደርጋቸው ውይይቶች አልፎ አልፎ ደግሞ መሬት ላይ ስንገናኝ ደግሞ የምናሳልፋቸውን ታሪኮችን አይቶ የመጣ ወንድማችን ነው። በጣም ነው ደስ ያለኝ ውዶቻው። አሁን ዛሬ የከፈትኩበት ትልቁ ምክንያት ምንድን ነው? በኋላ ላይ ሁላችንም ላይቭ እንደምንገባ እርግጠኛ ነኝ። ግን የከፈትኩበት ትልቁ ምክንያት ትዝታው ሳሙኤልና ነብይ ዘኔ ትንሽ ነብይ ዘኔ ታቦቴን አትንኩ የሚል ሐሳብን ይዞ መጥቷል። ትዝታው ሳሙኤል ደግሞ ለነብይ ዘኔ እንደፈለገ ይናገራልና ፕሮቴስታንት ቤት ውስጥ ግሩፕ ለይተዋል። ከለዩት መካከል ምንድነው? የመጀመሪያው ትዝታው ሳሙኤል፣ በጋሻው፣ ዮናታን አክሊሉ አንድ ጀማ ናቸው ወይም አንድ ግሩፕ ናቸው። ይሄ ደግሞ የሃሎት ቸርች እንደዚሁ የሃሎት ቸርች ባለራይና መስራች ነብይ ጥሌ መናገር አልነበረብኝም ማለት ነው። ማስታወቂያ ውዶች፣ አሁን ላይቭ ላይ ነኝ። ስልክ አትደውሉ እሺ፣ አትደውሉ። አሁን ላይቭ ገብቼ ነውና አጋጣሚ ሆኖ ስልኩንም ላሳይበት ስለምፈልግ እና እነ ትዝታው ቲክታከሮች አላቸው። ቲክታከሮች ሚዲያ ላይ የሚያስጮላቸው የሚሳደብላቸው ሰው አላቸው። ነብይ ዘኔ ደግሞ አንድ ሳሙኤል የሚባል ልጅ ካያችሁት እዚህ ቅበተነት ላይ ሰራለሁ የሚል ፕሮቴስታንት ሰው ነው ያላቸው እና ዞሮ ዞሮ መካከል ላይ ግን ግራ የተጋባችሁና የዋለላችሁ ፕሮቴስታንቶች፣ እኔ ጉዳዩ የነሱ ግሩፕ የነዛ ጎጠኝነት የነዚህ ጉርብተኛነት ታሪክን ላወራ አይደለም የመጣሁት። ዞሮ ዞሮ ዓላማቸው ቢዝነስና ቢዝነስ ተኮር ብቻ ነው። ስለዚህ ቢዝነስና ቢዝነስ ተኮር ስለሆነ የዘላለም ህይወት ፍለጋ ከሆነ የዘላለማዊ ህይወት የት አለ የምትሉ ከሆነ ይሄው አንዱ ከአንዱ ጋር የማይባላበት እውነት እረፍት ያለባት አንዲት ሃይማኖት አለች። እሷም እምዬ ኦርቶዶክስ ተዋህዶ ናት። አለቀ በቃ። እና ይቺን ነገር እንድታቁልኝ እንድታመልጡ ስለመፈለግ ነው። ኦልሞስት እኔ እንደ ግለሰብ ብስት ኦርቶዶክስ ሳተች አይባልም፣ ተመስገን ሳተ ነው የሚባለው። እኔ ብስት ትልልቅ አባቶች ቢስቱ ኦርቶዶክስ ሳተች አይባልም። አባቶች ቢሆኑ እንኳን ግለሰቡ ነው የሚስተው። ልክ ከሰሩ ቤተክርስቲያን ልክ ናት። ይሄንን እንድታውቁ እንድታስተውሉ እፈልጋለሁ። ምን አደረገ ወንድማችን ትዝታው? አሁን ወደ ዋናው ጣቢያ እንግባ። ወንድሞቼ
ዘበነን ሲሸኘው ዘነበ ይምጣብኝ። በጌታ በኢየሱስ ዘበነ ስርዓት ሲይዝና እንደው ጥጉን ሲይዝ ዘነበ ደግሞ በታቦት ጉዳይ ቆመጥ። እንደዚህ ብለህ ታቦትህ ነው ወይ ደግሞ የአንተስ የግል ታቦት ነበረ ወይ? አትለፋለፉ። ሰዎች ክብር ብለው ይዘውት የሚሄዱትን ነገር ቁስ ነው እያላችሁ አትስደቡ። በዚህ አታድኗቸው። እልህ ውስጥ ከቷቸው ይሆናል እንጂ አታገኙ። ኢየሱስ የሰጣችሁ ይህን ውድ መድረክ በማይገቡ ንግግሮች ይህንን ማድረግ የለብህም። እንትኑ ምንድነው ብለህ ጫሌ ብለህ መናገር የለብህም። ዋናውን ለመናገር ግን መንተራስ ጥሩ ነው። ስለዚህ ጳውሎስ ይህን ተንተራስ የተንተራሰው ጣዖቶች ኦኬ እኔም አንድ ጊዜ ሀሳብ ልሰጥ ነበረ። ውዶች ታፕታፕ ኮፕሊንክ አንድ ጊዜ አድርጉልኝ እንዳይቋረጥብኝ በጌታ ዛሬ በጣም መናገር የምፈልግበት ሀሳብ ስላለኝ በጣም የምንወደው የምናከብረው ወንድም ነው። በአገልግሎቱ እንባረካለን። እንዲህ አይነት ጉዳይ ላይ ግን ጣልቃ ገብቶ ሲያበላሽ ይነገረዋል ማለት ነው። ፍቅር እውነትን አይሸፍንም። ይሄንን ወቁ። ፍቅር እውነትን አይሸፍንም። ይቅርታ መጠየቅ ካለበት በዚህ ጉዳይ ላይ ይቅርታ ይጠይቃል። ቪዲዮን ላሰማችሁ። ወደ እኔ ሲመጣ መችነካብኝ ታቦቴ መችነካብኝ እኔ ራሴን የሰጠውለት ብዬ ከደብር ደብር እንከራተትለት የነበረ ጫማ አውልቄ በእግር የሄድኩለት ታቦት መችነካብኝ አልነካብኝ። እሱ ቢነካብኝ ኖሮ አልሰማውም ነበር። ቀጥታ ግን ራሱ ሲያብራራልኝ ሌሎቹ ገቡ። ስለዚህ በየሚዲያ ወጣችሁ አትለፋለፉ። ሰዎች ክብር ብለው ይዘውት የሚሄዱትን ነገር ቁስ ነው እያላችሁ አትስደቡ። በዚህ አታድኗቸው። እልህ ውስጥ ከቷችሁ ይሆናል እንጂ አታገኙ። ኢየሱስ የሰጣችሁ ይህን ውድ መድረክ በማይገቡ ንግግሮች ይህንን ማድረግ የለብህም። እንትኑ ምንድነው ብለህ ጫሌ ብለህ መናገር የለብህም። ዋናውን ለመናገር ግን መንተራስ ጥሩ ነው። ስለዚህ ጳውሎስ ይህን የተንተራሰው ጣዖቶቻቸው ላይ የተጻፈውን ጽሑፍ ነቁት። የኔ አምላክ ወደ እኔ ሲመጣ መችነካብኝ ታቦቴ። ኦኬ የመጀመሪያው ቪዲዮ የኔ አምላክ ወደ እኔ ሲመጣ ታቦቴን አልነካብኝም ነው የሚለው። ኦኬ ታቦቴ እያለ የሚጠራው እንግዲህ የኦርቶዶክስን ታቦት የኦርቶዶክስን ታቦት ወይም ደግሞ ኦርቶዶክስ ታቦት ብላ የምትጠራውን ነገር አትንኩ የሚል ነው መልእክቱ። እና ስታዩት ጤናማ ንግግር ነው የሚመስለው። እኔ ግን በእግዚአብሔር መንፈስ እና በእግዚአብሔር ቃል ስፈትሸው ጤና የጎደለው ንግግር ነው። ታቦቴ እኔ እኮ ለዛ ነው አሁን ይቅርታ አድርጉልኝ እኔ እየሳኩ ስለምናገር ዘበነን ሲሸኘው ዘነበ ይምጣብኝ። በጌታ በኢየሱስ ዘበነ ስርዓት ሲይዝና እንደው ጥጉን ሲይዝ ዘነበ ደግሞ በታቦት ጉዳይ ቆመጥ። እንዴት ነው ዘኔ እንደዚህ ብለህ የምትል? ታቦትህ ነው ወይ ደግሞ የአንተስ የግል ነቢይ ዘኔ? በጣም እንወር። አዎ ታቦቱን አትንካ። ይሄንን ሲናገር በነገራችን ላይ የእናንተ ግሩፕ ጀማችሁ የእነ ትዝታው ሳሙኤል ግሩፕ አሁን አነጋጋሪ መሆን ፈልጋችሁ ሚዲያ ላይ ማንም ቼክ አላደረጋችሁም። የትኛውም ኦርቶዶክሳዊ ቼክ አያደርጋችሁም። አሁንም እንደ ሀሳብ ላወራበት የመጣሁት እርስ በርስ ስለሆናችሁ እንጂ ኦርቶዶክስን እየነካ ቢሆን ኖሮ በእግዚአብሔር ፊት ትዝታው እንደ ታሪክ አላወራም። ወላይታም ላዘጋጃችሁት እንኳን ኮንፍራንስ ዮናታን አክሊሉና በጋሻው እንኳን ላዘጋጃችሁት ኮንፍራንስ
እንዲሁ ደግሞ ትዝታውና ደግሞ ዮናታን አክሊሉ አዋሳ ላይ ኢየሱስ ሲደመር ታቦት፣ ኢየሱስ ሲደመር ጽዋ፣ ኢየሱስ ሲደመር ጽዋ ጽውዬ ምናምን ሲቀበጣጠርበት ለነበረው ሐሳብ አጀንዳ ለማስቀየር አስባችሁ እንደመጣችሁ ስለማውቅ በቤታችሁም ስለነበርኩኝ የእናንተን የክፋት ጥግ ስለማውቅ እንደ ርዕስ አድርጌ አላወራባችሁም። አሁን ግን የመጣሁበት ትልቁ ምክንያት ምንድን ነው ከተባለ እርስ በርስ ለምትመታቱበት አመታት የዘነበ ንግግር ጤናማ መሆኑ፣ የትዝታው ሐሳብ ደግሞ ብጥበጣ መሆኑን በትክክል ለመናገር ነው። ለምሳሌ ያክል ታቦት በኦርቶዶክስ ተዋሕዶ ቤት ውስጥ ምንድን ነው? ታቦት በኦርቶዶክስ ቤት ውስጥ ምንድን ነው? ታቦት ማለት የክርስቶስ ኢየሱስ ክቡር የሆነው ሥጋ ክቡር የሆነው ደሙን መሰዊያ ማቅረቢያ ወይም ቅዱስ ቴብል ወይም ደግሞ ቅዱስ የሆነ የክርስቶስ ኢየሱስን ማቅረቢያ ነው ታቦት ማለት። ያ ማለት ደግሞ ጉልበት ሁሉ ለክርስቶስ ኢየሱስ ይንበረከካል ስለሚል ሰው እንዴት ቅዱስ ስለሆነው ታቦቱ ይንበረከካል ወይም ለመሰዊያ እንዴት ይንበረከካል ሲባል ክርስቶስ ኢየሱስ ክቡር የሆነውን ደሙን ክቡር የሆነውን ሥጋውን ያፈሰሰበትን ያ የምንበላው የክርስቶስ ኢየሱስ ሥጋ የምንጠጣውን የክርስቶስ ኢየሱስ ደምን ማቅረቢያ መሰዊያ ስለሆነ ጉልበት ሁሉ ለክርስቶስ ኢየሱስ ይንበረከካል ይላል የእግዚአብሔር ቃል። እንንበረከካለን። የምንንበረከከው የክርስቶስ ኢየሱስ ሥጋና ደም መሰዊያ ማቅረቢያ ስለሆነ ማለት ነው። ስለዚህ በአዲስ ኪዳን ታቦት ማለት ይሄ ነው። ይህ ደግሞ በፕሮቴስታንት ቤት ውስጥ የለም ወይ ብለን እንምጣ። በፕሮቴስታንት ቤት ውስጥ የለም ወይ ብለን ስንመጣ የመጀመሪያው ሐሳብ ፕሮቴስታንት ቤት ውስጥ መካነ ኢየሱስ የምትባል ከሉተራውያኖች የሚገለገሉበት ቅዱስ ቴብል የሚባል አላቸው። ማለትም መሰዊያ አላቸው። ሉተራውያኖች መሰዊያ የሌለበትን ቤት ምን ይሉታል? አዳራሽ ይሉታል። ስለዚህ ትዝታው ሳሙኤልና በጋሻውና ዮናታን አክሊሉ የምታደርጉት የአዳራሽ ጨዋታ ወይም ጭፈራ ምን ይባላል? መጋዘን ብለው ይጠሩታል። ምኖች? ሉተራውያን። አዳራሽ፣ ባዶ አዳራሽ። ለምን ቢባል ክቡር የሆነው የክርስቶስ ኢየሱስ ሥጋ ደም ማቅረቢያ መሰዊያ ከሌለ ምን ይሰራል ተብሎ ይታመናል፣ ያምናሉ ሉተራውያኖች በይፋ። እንዲያውም ለተወሰነ ጊዜ በድብቅነት ውስጥ አስቀምጠውት ነበር። ሚዲያ ላይም አውርተውም አያውቁም ነበረ። አሁን ግን ገአዱ ዓለም ላይ ያለው ወጣት ጠያቂ ስለሆነ ሶሪ ገስቴ ላቀሰዋል መሰለኝ ከፍሬንዶቼ መካከል። እሺ ይቅርታ። እሺ ፍሬንዶቼ እያወራሁ ከሆነ ካላስገባኋችሁ ይቅርታ። ገስት ስትልኩ አላየውም ነበረ ወየ ፍሪ ዋይ እና አሁን ትውልዱ ጠያቂ ስለሆነ ወጣቱ ጠያቂ ስለሆነ ምን እየሆነ ነው ያለው ብላችሁ ካሰባችሁ ክቡር የሆነው የክርስቶስ ኢየሱስ ሥጋ ክቡር የሆነው የክርስቶስ ኢየሱስ ደም ሻይ ቤት አይደለም። ሻይ ቤት ስላልሆነ ይህ ነገር ምንድን ነው? ሻይ ቤት ነው ብላችሁ ካሰባችሁት አንድ ጊዜ እኔ ወዶች ሉተራውያኖች ነበሩ የፖስቱት፣ ደልተውታል። ሴቭ ማድረግ ነበረብኝ ውዶች፣ አጥፍተውታል። ሴቭ ማድረግ ነበረብኝ። በምን በትሪ ደሙንም ሥጋውንም ይዘው መጥተው የሚሰጡ ሴቶች ናቸው። ስለዚህ እናንተ መጋዘን ነው፣ አዳራሽ ነው። ይሄ ቤተ ክርስቲያን አንለውም። ቤተ ክርስቲያን ልንል የምንችለው የክርስቶስ ኢየሱስ ሥጋና ደም ማቅረቢያ መሰዊያ ሲኖር ነው ብለው በግልጥ ይናገራሉ። ስለዚህ ኢየሱስ ሲመጣ ታቦትን አልነካም። ኢየሱስ ሲመጣ ትውልዱ ገዳም መሄዱ ወደ ቤተ ክርስቲያን መምጣቱ ወይም ደግሞ ክርስቶስ ኢየሱስ ከመምጣቱ በፊት
እግዚአብሔርን አዶናይን አልፋ የነበረውን ኦሜጋ የሆነውን እሱን ስናመልክ በመፍራት በመንቀጥቀጥ እያመለክነውና እያከበርነው የነበርነውን አልነካብንም። የክርስቶስ ኢየሱስ መምጣት ሕግን ሊያድስ እንጂ ሊሽር አልመጣም ብለው ደግሞ አማኑኤል ህብረቶች ደግሞ ያምናሉ። ለዚህ ጉዳዩ ለሶስት ተከፋፈለ። ለሶስት ምን አለ? ተከፋፈለ። ምን አይነት መከፈል? ሉተራውያን ለብቻ ተገንጥለው ሐሳባቸውን ይዘው መጡ። እነ ቄስ ቦረና፣ በነገራችን ላይ ቄስ ፍቄ ቦረና እዚህ ሚዲያ ላይ ስታዩት ኦልሞስት እናህና እነ ዴቭ ጠርተውት እዚህ ሚዲያ ላይ መጥቶ ነበረ ካስታወሳችሁ አደል? ቄስ ፍቄ ቦረና በመካነ ኢየሱስ ትልቅ አገልግሎት የሚያገለግል ወንድም ነው። በጣም ጎበዝ፣ በሉተራውያን ቤት ውስጥ ትልቅ አገልግሎት የሚያገለግል አትንኩብን ሉተራውያንን ብሎ በይፋ የሚናገር ሰው ነበረ። ስለዚህ እነ ኤርሚያስ አበበ ሌሎቹም ሰዎች እንደፈለጉ መጥተው ቲክታክ ላይ ፔንቴኮስታልን ከፍ ለማድረግ ሉተራውያንን ለመጣል ሲሉ ትልልቅ የሆኑ የመካነ ኢየሱስ ወይም ደግሞ የሉተራውያን አገልግሎቶች የሚያገለግሉ ወንድሞች በትክክል በጴንጤ ቤት ሊደመጡ የሚችሉ ጣፋጭ ንግግር የሚናገሩ ሰው ጆሮ ሰጥቷቸው የሚያዳምጣቸው እንደ ቄስ ፍቄ ቦረና አይነት መጡ። ቲክታክ ላይ መጥተው ሐሳብ ሰጡበት። የነ ኤርሚያስን ሐሳብ ገለው ሉተራዊነቴን አትንካ፣ እኔ ፔንቴኮስታልነትን አልነካም የሚል ሐሳብ አስበው ሄዱ። ተናግረው አስተምረው አለፉ። ከዛ በኋላ እነ ዴቭ የሚባሉ ልጆች አሉ። እነ ዴቭ አሁንም ሉተራውያን ልክ መሆኗን ሉተራውያን ደግሞ ይሄ መሰዊያ የሌለበት ቸርች አዳራሽ ብለን ነው የምንጠራው፣ የእግዚአብሔር መንፈስ አለበት ብለን አናምንም ብለው 4 ነጥብ ነው የዘጉት። ከዚህ ጋር በተያያዘ እነ ትዝታውስ እንዴት መጡ? እነ ትዝታው ዓላማቸው አሁንም መጀመሪያ ተሐድሶ በሚል እንቅስቃሴ ነው የወጡት ከኦርቶዶክስ ጋር በገዛ ስህተታቸው። ቤተ ክርስቲያን ገፍታቸው አይደለም፣ ሰው በገዛ ስህተቱ ነው የወጣው። በገዛ ስህተታቸው ሲወጡ ተሐድሶ በሚል እንቅስቃሴ ሲያዩት አየሩ አይጥምም፣ አየሩ ያለባት እዛ ልሳን በማውራት እዛ ትንቢት በመናገር ስለሆነ ቀጥታ ወደ ምን መምጣት አለባቸው? የፔንቴኮስታል ሙቭመንት ወይም የፔንቴኮስታልን እንቅስቃሴ ውስጥ መግባት መቻል አለባቸው። ስለዚህ 3 ልንደመጥ እንችላለን የሚሉ ሰዎች ወጡ ማለት ነው። ትዝታው፣ በጋሻው፣ ዮናታን አክሊሉ። ስለዚህ ያላቸው አማራጭ ምንድን ነው? ሉተራውያንን የሚመጣላቸው ሰው አዘጋጅተዋል። ሉተራውያንን የሚያሸማቀቅላቸው ሰውን ሚዲያ ላይ አዘጋጅተዋል። እንደ ደብረ ብርሃን በግ ነው ምነዳ ሚል አንደበቱ ያልተገራ ግለሰብን አዘጋጅተዋል። ለገንዘብ ሟች የሆነ ሰውን አዘጋጅተዋል። ያም ሰው ኤርሚያስ አበበ ወይም ቀለመወርቅ አይተንፈሱ ይባላል። እንደፈለገ የሚሳደብ ተሳዳቢ ሰውን አዘጋጅተዋል። ሚዲያ ላይ ሉተራውያንንና አማኑኤል ህብረትን የሚያሸማቀቅ ሰው አዘጋጅተዋል። ስለዚህ ትዝታው ለማመጣ ስትሉ ለነቢይ ዘኔ መጣ። ነቢይ ዘኔ ከመስራቱ በፊት ግን አንድ ልጅ አለ፣ የመስቀሉ ቃል የሚባል ካወቃችሁት፣ ሚዲያ ላይ ሁልጊዜ ቤተክርስቲያንን በመውቀስ ቤተክርስቲያንን በትችት የሚቀበል ልጅ። ያ የመስቀሉ ቃል የሚባለው ልጅ የማ ቃል አቀባይ ነው? የትዝታው የበጋሻው ቃል አቀባይ ነው። ስለዚህ መጀመሪያ እሱ ቪዲዮ እንዲሰራላችሁ አስደረጉት። የኔ አምላክ ወደ እኔ ሲመጣ መች ነካብኝ? ታቦቴን መች ነካብኝ? እኔ ራሴን የሰጠውለት ብዬ ከደብር ደብር እንከራተትለት የነበረ ጫማ አውልቄ ይቅርታ ለጥራቱ ታቦት መች ነካብኝ? አልነካብኝ።
እሱ ቢነካብኝ ኖሮ አልሰማውም ነበር። እሺ ይህን ቪዲዮ ከምን ጊዜውም በላይ የክርስቶስ ልብ ያላችሁ እኔን የምትወዱኝ አቅም እንድትሰጡት ኮፒ ሊንክ፣ ሪፖስት፣ ሼር እንድታደርጉ መልእክቴን አስተላልፋለሁ። ነቢይ ዘኔ የተናገረውን እንዳደመጣችሁ ተስፋ አደርጋለሁ። ነቢይ ዘኔን ከሚወዱ ሰዎች መካከል አንዱ እኔ ነኝ። በእርሱ ትምህርት ብዙ ተጠቅሜያለሁ። ዛሬም ወደዋለሁ፣ ነገም ወደዋለሁ። ነገር ግን አሁን ላይ ያስተላለፈው መልእክት በፍጹም ትክክል አይደለም ብዬም አምናለሁ። አንተ የተሰመረልህን የአገልግሎት መንገድ መጠብጠብ ትችላለህ። ነገር ግን የሰውን አገልግሎት መተቸት ማለት በፍጹም ትክክል አይደለም። ታቦቴን አልነካብኝ ብለህ በዚህ መንገድ የሚያገለግሉ ወንድሞችን ዝቅ ለማድረግና ሰው እነሱን በሌላ መንገድ እንዲመለከት ያደረክበት መንገድ በፍጹም ትክክል አይደለም። ታቦቴን አልነካብኝ ያልከው አንተ ታቦትን የት ታውቋለህ? ክህነትን መች ተቀበልክ? ስለዛ በዚህ አንተም አታውቅም ስለ ታቦት፣ አንተም አታውቅም ስለ ታቦት። ለምሳሌ ያክል አንተ አታውቅም ስለ ታቦት። እርግጠኛው የምናገረው ጴንጤ ስለ ታቦት አያውቅም። ታቦት ምን ማለት እንደሆነ አያውቅም። ከጥላቻ የተነሳ ታቦትን እንደ አንድ አምላክ፣ ገብርኤልን እንደ አንድ አምላክ፣ ሚካኤልን እንደ አንድ አምላክ፣ ብዙ አምላክ እንዳለ አድርጋችሁ የምቆጥሩ አላዋቂ ሰዎች ናቸው። አዋቂዎችማ በዝምታ በጸጥታ ነው የሚቀጥሉት። የሚባል ነገርን ማገናዘብ ያያሉ፣ በማገናዘብ ውስጥ ይቆያሉ። ስለዚህ አንተም ክህነት የለህም፣ ኖሮ ማያቅም። የእነሱ ቃል አቀባይን እነሱ የሰጡን ያው የሚልኩልህን ሽርፍራፊ ገንዘብና አንዳንድ ነገሮችን ሄደ ስለምትበላበት ነቢይ ዘነበስ ነቢይ ዘኔ ምን አልበላውም። ምን አመጣው ትዝታው? እኔ እኮ አላነሳውም። እምነትን ምን አመጣው ትዝታው? ምን አመጣው? በቃ ታቦትን አትንካ። ታቦት የክርስቶስ ኢየሱስ መሰዊያ ነው። ስጋው ማቅረቢያ ነው፣ መሰዊያ ነው። ለታቦት የምንሰግደው ጉልበት ሁሉ ለክርስቶስ ኢየሱስ ስለሚንበረከክ ነው። ጴንጤዎች መቼ አንድ ትሆናላችሁ ብሎ ከታሰበ እቺን አንዲቷን እምዬን ኦርቶዶክስ ተዋህዶን ስትሳደቡ ብቻ ነው። ዮኒዬ ምን አጠፋውኝ? እኔ አባት ኧረ ተው ተሜ የምትለው አስበው። ያው እንካ አዳምጠው። ዮኒዬ እንካ በጣም የምንወደው የምናከብረው አዳምጥ። ዮኒዬ አዳምጥ። እንዲህ አይነት ጉዳይ ላይ ግን ጣልቃ ገብቶ ሲያበላሽ ይነገረዋል ማለት ነው። ፍቅር እውነትን አይሸፍንም። ይሄንን እወቁ። ፍቅር እውነትን አይሸፍንም። ይቅርታ መጠየቅ ካለበት በዚህ ጉዳይ ላይ ይቅርታ ይጠይቃል። ቪዲዮን ላሰማቸው። አሁን ወደ እኔ ሲመጣ መች ነካብኝ? ታቦቴን መች ነካብኝ? እኔ ራሴን የሰጠውለት ብዬ ከደብር ደብር እንከራተትለት የነበረ ጫማ አውልቄ በእግር የሄድኩለት ታቦት መች ነካብኝ? አልነካብኝ። እሱ ቢነካብኝ ኖሮ አልሰማውም ነበር። ቀጥታ ግን ራሱ ሲያብራራልኝ ሌሎቹ ገቡ። ስለዚህ በየሚዲያ ወጣችሁ አትለፋለፉ። ሰዎች ክብር ብለው ይዘውት የሚሄዱትን ነገር ያላቸው አትስደቡ። በዚህ አታድኗቸው። እልህ ውስጥ ከቷችሁ ይሆናል እንጂ አታገኙ። ኢየሱስ የሰጣችሁን ይህን ውድ መድረክ በማይገቡ ንግግሮች ይህንን ማድረግ የለብህም። እንትኑ ምንድነው ብለህ ጫሌ ብለህ መናገር የለብህም። ዋናውን ለመናገር ግን መንተራስ ጥሩ ነው። ስለዚህ ጳውሎስ ይህን የተንተራሰው ጣዖቶቻቸው ላይ የተጻፈውን ጽሑፍ ነኮት። የኔ አምላክ ወደ እኔ ሲመጣ መች ነካብኝ ታቦቴን? ኦኬ፣ የመጀመሪያው ቪዲዮ ይሄ ነው። የኔ አምላክ ወደ እኔ ሲመጣ ታቦቴን አልነካብኝም ነው የሚለው። ኦኬ፣ ታቦቴ እያለ የሚጠራው እንግዲህ የኦርቶዶክስን ታቦት የኦርቶዶክስን ታቦት ወይም ደግሞ ኦርቶዶክስ ታቦት ብላ የምትጠራውን ነገር አትንኩ የሚል ነው መልእክቱ። እና ስታዩት ጤናማ ንግግር ነው የሚመስለው። እኔ ግን በእግዚአብሔር መንፈስ እና በእግዚአብሔር ቃል ስፈትሸው ጤና ይጎድ። አንድ ጊዜ ዮኒዬ ካዳመጥከኝ ነቢይ ዘኔ ሶሪ እንዲታያችሁ ብዬ ነበረ ማብራቱን ማጠፋው። በቃ ከዚህ በኋላ ላጠፋው እንዲሳበረው ፓውዛውን እንትን አለብኝ። ዮኒዬ እንድታስበው ሙሉን አሰማሃለሁ። ዮኒ ትዝታው ሳሙኤል ፓስተር ትዝታው ሳሙኤል
በእግዚአብሔር መንፈስና በእግዚአብሔር ቃል ይፈትነዋል። ማንን? ነቢይ ዘነበን፣ የአራማኑኤል ነቢይ ዘነበን፣ አሁን የሃሎት ቸርችን አገልጋይ መስራች፣ በእግዚአብሔር ቃልና በጌታ መንፈስ ይፈትነዋል። ነቢይ ዘነበ የእግዚአብሔር መንፈስና የእግዚአብሔር ቃል ምንም አያውቅም፣ ምንም ደግሞ የእግዚአብሔር መንፈስ አይመራውም ማለት ነው። ስለዚህ የፕሮቴስታንት ቤተ እምነት በመንፈስ ቅዱስ እየተመራች ነው ብለን ልናምን አንችልም ማለት ነው። ትዝታው በመንፈስ ቅዱስ እየተመራው ነው ይላል። እዚህ ጋር ያለው ግን አንተ በመንፈስ ቅዱስና በእግዚአብሔር ቃል ስመዝ ነው። ለምሳሌ አንድ ምሳሌ ልንገራችሁ። ኦርቶዶክስ ተዋህዶ ይሁንዬ ካለ ላስረዳ። ኦርቶዶክስ ተዋህዶ እንዴት መንፈስ ቅዱስ እንደሚመራት ላስረዳ። የጳጳሳቶች የፓትርያርክ አጠቃላይ ጉባኤ ሲካሄድ ብፁዕነታቸው አንድ ወንበር ላይ ሲቀመጡ አንድ ወንበር ለብቻው ይቀመጣል። እዛ ወንበር ላይ ማንም ሰው አይቀመጥም፣ ጠቅላላ ጉባኤ ሲፈጸም ማለት ነው። ለምንድን ነው እዛች ወንበር ላይ ሰው ማይቀመጠው? መንፈስ ቅዱስ እንደሚመራን እንዲታወቅ ያ ወንበር የመንፈስ ቅዱስ መቀመጫ ዙፋን ነው ተብሎ ይታመናል። ማለትም የማይታየውን እግዚአብሔር በሚታይ ነገር ውስጥ ለትውልድ ለሰው ማስተማሪያ እንዲሆን ማለት ነው። ስለዚህ ቢዋሹ መንፈስ ቅዱስ ከነሱ ጋር እንዳለ ስለሚያምኑና ስለሚያውቁ የሚያደርጓትን እንቅስቃሴና ንግግር ይጠነቀቃሉ ማለት ነው። አንዱ ሲኖዶስ በአንዱ መንፈስ ቅዱስ ይመራል። ፕሮቴስታንት ጋር ስንመጣ ልክ ይሄ ትዝታው ሳሙኤልንና ነቢይ ዘኔ ለምሳሌ ያክል ትዝታው ሳሙኤል የራሱ የሆነ ቸርች አለው በአሜሪካን ሀገር። እንደዚሁ ደግሞ ነቢይ ዘኔ ደግሞ የሃሎት ቤተክርስቲያን ወይም የሃሎት ቸርች መስራች ነው፣ አገልጋይ ነው። እኔ ጋር ስትመጣ ይሁንዬ እኔ የተከተልኩት ቤተ እምነት ላይ አንዱ ሲኖዶስ በመንፈስ ቅዱስ እንደሚመራ ጠቅላላ ጉባኤው መንፈስ ቅዱስ እንዳለ አምኖ አውቆ ላለመዋሸት፣ ስህተት ላለመስራት በጥንቃቄ መንፈስ ቅዱስን በመፍራት ስብሰባቸውን፣ ጉባኤያቸውን፣ አገልግሎታቸውን ይመራሉ። አሁን የትኛውን እንቀበል? አሁን ተው ከማለት በፊት ይሁንዬ እንድታስረዳኝ እፈልጋለሁ። ሙሉውን አዳምጠው እንደገና። ነቢይ ዘኔ በጣም የምንወደው የምናከብረው ወንድም ነው። በአገልግሎቱ እንባረካለን። እንዲህ አይነት ጉዳይ ላይ ግን ጣልቃ ገብቶ ሲያበላሽ ይነገረዋል ማለት ነው። ፍቅር እውነትን አይሸፍንም። ይሄንን ወቁ። ፍቅር እውነትን አይሸፍንም። ይቅርታ መጠየቅ ካለበት በዚህ ጉዳይ ላይ ይቅርታ ይጠይቃል። ቪዲዮን ላሰማችሁ። ወደ እኔ ሲመጣ መች ነካብኝ? ታቦቴ መች ነካብኝ? እኔ ራሴን የሰጠሁለት ብዬ ከደብር ደብር እንከራተትለት የነበረ ጫማ አውልቄ በእግር የሄድኩለት ታቦት መች ነካብኝ? አልነካብኝ። እሱ ቢነካ አልሰማውም ነበር። ቀጥታ ግን ራሱ ሲያብራራልኝ ሌሎቹ ገቡ። ስለዚህ በየሚዲያ ወጣችሁ አትለፋለፉ። ሰዎች ክብር ብለው ይዘውት የሚሄዱትን ነገር ቁስ ነው እያላችሁ አትስደቡ። በዚህ አታድኗቸው። እልህ ውስጥ ከቷችሁ ይሆናል እንጂ አታድኑ። ኢየሱስ የሰጣችሁ ይህን ውድ መድረክ በማይገቡ ንግግሮች ይህንን ማድረግ የለብህም። እንትኑ ምንድነው ብለህ ጫሌ ብለህ መናገር የለብህም። ዋናውን ለመናገር ግን መንተራስ ጥሩ ነው። ስለዚህ ጳውሎስ ይህን የተንተራሰው ጣዖቶቻቸው ላይ ሶሪ በጣም ኦኬ። የመጀመሪያው ቪዲዮ ይሄ ነው። የኔ አምላክ ወደ እኔ ሲመጣ ታቦቴን አልነካብኝም ነው የሚለው። ኦኬ ሶ ታቦቴ እያለ የሚጠራው እንግዲህ የኦርቶዶክስን ታቦት የኦርቶዶክስን ታቦት ወይም ደግሞ ኦርቶዶክስ ታቦት ብላ የምትጠራውን ነገር አትንኩ የሚል ነው መልእክቱ። እና ስታዩት ጤናማ ንግግር ነው የሚመስለው። እኔ ግን በእግዚአብሔር መንፈስ እና በእግዚአብሔር ቃል ስፈትሸው ጤና የጎደለው ንግግር ነው። ታቦቴ እኔ እኮ ለዛ ነው አሁን ይቅርታ አድርጉልኝ እኔ እየሳኩ ስለምናገር ዘበነን ሲሸኘው ዘነበ ይምጣብኝ።
ዮናስዬ ዮኒ ቅድም አሁን ዮኒዬ ነቢይ ዘኔን ነው አልደግፈውም ስትል ያየሁት ወይስ ትዝታውን ነው? ደግመህ ጻፍልኝ። አንተ ፕሮቴስታንት ወንድሜ ስለሆንክ ብዙ ጊዜ በጣም ጽፈው የምታያቸውም ነገሮች ስርዓት ያላቸው ነገሮች ስለሆነ ዘነበን ነው ግማሽ ኦርቶዶክስ ነው ብላ ያመንክበት ወይስ ትዝታውን ነው? ዘኔ እኮ በፕሮቴስታንት ቤት ውስጥ እኮ በጣም እኮ የሚወደድና እኮ የሚከበር ሰው ነው። እኔ ነቢይ ዘኔ ደብረ ዘይት ሙሉ ወንጌል ለእኔ ትንቢት አምጥቶልኛል። ነቢይ ዘኔ መጣ ሲባል የማይገለበጥ ተዉት፣ ሌላውን ከኢትዮጵያ ውጭ ራሱ ትኬት እየቆረጡ የሚጎርፉ ሰዎች ነቢይ ዘኔ ጋር ነቢይ ዘኔን ነው ፕሮቴስታንቶች የማይወዱት የማይቀበሉት። ይሆን በያው በእግዚአብሔር ፊት ሳትዋሽ ፕሮቴስታንቶች ነቢይ ዘኔን አይቀበሉትም። ዘነበ እኮ ነው ነቢይ ዘነበ አዲስ አበባ ከመምጣቱ በፊት መሀል ከተማን ከማወቁ በፊት ሐረር ላይ እያገለገለ ሌላውን ዮናታን አክሊሉን እንኳን ሊድ የሚያደርግለት የነበረው ማን ነበር? ይሁን እስኪ ንገረኝ። ዘነበ ነቢይ ዘኔና ዮናታን አክሊሉ እንዴት ነበር አገልግሎታቸው? ቤተ እምነቱን ዮናታን አክሊሉ በሌለበት ሰዓት ላይ ቸርቹን በጣም ሊድ የሚያደርግለትና በትንቢት አገልግሎት ብዙዎቹን የሚይዘው የነበረው ማን ነበረ? ስለዚህ ዘኔን እናውቀዋለን፣ አውቀዋለሁ። ነቢይ ዘኔን ድብና አድርጌ አውቀዋለሁ፣ እናውቀዋለን። እንዲሁም ትዝታው በፕሮቴስታንት ቤት ውስጥ ተቀባይነት የለውም። እውነቷን እናውራ ከተባለ ለምን ቢባል አሁንም ጭምር የዚች ቤተክርስቲያን ተሳዳቢ ነው። ጤነኛ የሆኑ ጴንጤዎች የትዝታውን አገልግሎት ሰፖርት አያደርጉትም። ሁሌ በመሳደብ ሁሌ በመተቸት መቋሚያዋን ወስዶ ከበሮዋን ወስዶ፣ ስለዚህ ጤናማ ጴንጤ ትዝታውን አይቀበለውም፣ ይታወቃል። እሱ ሚዲያ ላይ ስላለ አይደለም፣ ዩቱብ ላይ ስለተንጫጫ አይደለም። መሬት ላይ የወረዱ ጴንጤዎች አይቀበል። ሁልጊዜ ካያችሁት በስድብ ሳይሆን ገባኝ ያለውን አገልግሎቱን ይቀጥላል ዘነበ። ሁልጊዜ ካያችሁት ደግሞ ቤተክርስቲያንን በመስደብ ቀሳውስቱን በመስደብ የቤተ ክርስቲያንን ስርዓትን በማንቋሸሽና በመሳደብ ጴንጤን ያገለገለ የሚመስለው ደግሞ አለ ትዝታው። ስለዚህ ዘኔ እያለ ያለው ኦርቶዶክስን አትሳደቡ፣ 4 ነጥብ። እኔ አሁንም በኦርቶዶክስ ቤት ውስጥ ያለውን ታቦት እቀበላለሁ፣ 4 ነጥብ ነው ያለው ዘኔ። ምን ይውጥ ትዝታው? ሚዲያ ላይ አይተናል ሁላችንም። ሉተራውያኖች ከፔንቴኮስታል ጋር ያላቸውን ፍጅት ላይቭ ላይ ሆኜ ነው ፍጭታቸው፣ ጩኸታቸው መሰረታዊ እምነት አንድ ነን እያለ ሉተራውያኑ አሜሪካን ሀገር የሚኖረው ናቲ ጠፋ። አታስታውሱ? እኔ ጴንጤ ቤት በነበርኩበት ሰዓት ላይ ናቱ ዩኤል፣ ኤርሚያስ አበበ፣ ኤፍሬም፣ ዳንኤል እውነት ለሁሉ፣ ዳንኤል ኢልማ፣ ሃኒኤል፣ አቤል አቡና፣ አማን ሻሎም፣ ሌሎቹም አብዛኞቹ አንድ ሆነን ምን ይሉ ነበረ? መሰረታዊ እምነት አንድ ነን አንለያይም እያሉ ኪዳነ ምሕረት በልጇ በክርስቶስ ኢየሱስ እኔ መረጠችኝ፣ ምልጇን እንድቀበል ረዳችኝ። ትሁት የሆነችው እናቱ
በልጇ በክርስቶስ ኢየሱስ ደም እኔን አስጠራችኝ፣ አማለደችኝ፣ እረዳችኝ። ከዛ በኋላ ይዤ ልወጣው ጉድን ይዤ ልወጣው። ምን ላድርግ? ልዩነትህን ነገርኩ። ስነግርህ ይኸው ያኔ የተወረወረው ጠጠር ዛሬ ቸርቻችሁን ሁሉ አተረማምሶታል። አንድነት የላችሁ። እስኪ ኤፍዬ ኤፍሬም ባለ ጊዜ ዛሬ ፖስተውን ይዩት። ልሳን በዚህ ዘመን የለም ብላችሁ የምታስቡ በውጭም በውስጥም ካላችሁ የዲቤት ጥሪ ብሎ ነው ያቀረበው። ማለትም እነማንን ሊነካ ነው ካላችሁ እነ ዳዊትን እነ ሐናን እነ ምናምን እዚህ ሉተራውያኖችን እነ አማን ሻሎምን ኑ መቼም እብድ ኦርቶዶክስ የለም ከሱ ጋር ውይይት የሚያደርግ ድንገት ጊፍትና እንትን ፍለጋ ካልሆነ በቀር እኔ እቀበላለሁ የሚለው ሰው ካለ ጤነኛ ነው ብዬ አላስብም። የሚቀበለው ኦርቶዶክሳዊ ካለ ጤነኛ ነው ብዬ አላስብም። ማንም ይሁን ምንም እርስ በራሱ ይባላዛው። እኛ ወንጌል እንቀጥላለን። ከተቀበሉት ይቀበሉት፣ እርስ በርሳቸው እኛ እንማርባቸዋለን፣ እናስመልጣለን፣ ትውልድ እናስነጥቃለን፣ እንዲወጡ እናደርጋለን፣ ናምልጥ እንላለን። አዳማጭ ያጣ በጠቅላላ ሄዶ ና እኔ ዲቤትን ተቀብያለሁ። ስለምን እንደምትቀበለው ዲቤቱ አንቀበልም። ግን ከውጭም ከውስጥም ካለ ሌሎቹን እየጠራ ነው። ለምሳሌ ያክል ልሳን ለእኔ ይቀለኛል ውይይቱ፣ ግን አልወያየም። ለምንድን ነው ማልወያየው ካልከኝ ትውልድ ላስመልጠው ከፈለኩኝ ይመጣል እኔ ጋር እዚሁ ነግረዋለሁ፣ አለቀ። እዛ ግን እርስ በርስ ግን ይጨቃጨቁ። እኔ ሉተራውያን የምትል ስጋ ደግሞ ያድናል የምትል የሕፃናት ጥምቀት የዘላለም ሕይወት ይሰጣል የምትል በጠቅላላ በእንደ ደብረ ብርሃን በግ እነድሃለሁ ነው ያለው ኤርምያስ። እሱ ይንዳቸው፣ እኛ ሰብስበን ወደ ጌታ እናመጣቸዋለን። መዳን በሌላ በማንም የለም። ልትድን የተሰጠህ የክርስቶስ ኢየሱስ ደም ነው። ስለዚህ እሱን ደም በልተህ እሱን ደም ጠጥተህ እሱን የክርስቶስ ኢየሱስ ስጋ በልተህ የዘላለም ሕይወት እንድታገኝ እንጠቁመሃለን። መንገዱ አንድ ነው። እሷም እምዬ ኦርቶዶክስ ተዋሕዶ ናት። አለቀ። እሷ ናት። አለቀ። እንድታመልጥ እነግርሃለሁ። በክብር በሞገስ ሳልመርጠው የመረጠኝ፣ ሳልወደው የወደደኝ፣ እንዲሁ ክቡር በሆነው ደሙ ልጁ ያደረገኝን ኢየሱስ ክርስቶስን አስተዋውቃለሁ ነው ያገኘሁትን። መርጬው አይደለም መርጦኝ ነው። ወድጄው አይደለም ወዶኝ ነው። ክቡር በሆነው ደሙ እኔን ያዳነኝ። አንዳንድ ሰዎች ወይም ማስተዋል የምትባል አርቲስት የሆነ ሰዓት ላይ ምናለች አሉ ሰምቻለሁ። ያከበራችሁትን የሚያከብር ስታዋርዱት ደግሞ እንደዛው የሆነውን ኢየሱስን እሰጣችኋለሁ ስጦታ አለች። እሱ ኢየሱስን ያላቀውም። እኔ ማቀው ኢየሱስ ይሄ ነው። እኔ ሳላውቀው ያወቀኝ፣ ሳልመርጠው የመረጠኝ፣ ሳልወደው የወደደኝ ክቡር በሆነው ደሙ እንዲሁ ልጁ ያደረገኝን ኢየሱስ ክርስቶስን ነው። ኑ ብሉትና ዳኑ፣ ኑ ጠጡትና ዳኑ ብዬ የምጠቁማችሁ። አዋራጅ ኢየሱስ አልተከተልኩም፣ የሚያከብር እንጂ። ገፊ ኢየሱስ አልተቀበልኩም፣ ገንብቶ የሚያቆም እንጂ። ይህን ኢየሱስ አስተዋውቃችኋለሁ። ይኸው አግኝቼዋለሁ። እረፍት ይሰማኛል፣ ሰላም ይሰማኛል። ትውልድ ኢየሱስን እንዲያውቅ እፈልጋለሁ። እኔ የቀመስኩትን እንድቀምሱ እፈልጋለሁ።
እኔ ያገኘሁትን እንድታገኙ ፈልጋለሁ። ልነግራችሁ የምችለው እኔ ያገኘሁትን ነው። እረፍት እንድታርፉ ፈልጋለሁ። ስለዚህ ይህም እረፍት ያለው ኢንቫይት ላደርጋችሁ የምችለው ልጠራችሁ የምችለው እኔ ወዳረፍኩበት ወደ አንዲቱ ሃይማኖት ኢየሱስ ካዋረድከው ያዋርዳል የሚል አንድም ጥቅስ የለም፣ በየትኛውም ስፍራ አልተሰጠም። እየመረጠ አካባቢ እኔ እኮ የሚገርመኝ አካባቢ እየመረጠ እንትን ለእንትን እያላችሁ መጠሩት። ሰሜንን ለኢየሱስ ሂዱ ወንጌልን ለዓለም ሁሉ ስበኩ ነው ያለው አይደል? ለዓለም ሁሉ የተሰበከ ፍጥረት ሁሉ ለክርስቶስ ኢየሱስ ነው የሚያስፈልገው። ሰሜን ብቻ አይደለችም። ስለዚህ ይሄ ሁሉ ነገራችሁን ይሄ ሁሉ አተካራችሁን ትታችሁት እውነት የሆነውን መንገድ የሆነውን እረፍት የሆነውን ክርስቶስ ኢየሱስን ኑ ተዋውቁ። ሳታውቁት እናውቀዋለን ከምትሉ ሳትረዱት ተረድቼዋለሁ የምትሉትን ኢየሱስን ከምትይዙ ሁሌም እየተረዳችሁት አዲስ የሚሆነውን ክርስቶስ ኢየሱስን ላስተዋውቃችሁ። ጣዖት ያልሆነው አምላክ የሆነውን ኢየሱስን ላስተዋውቃችሁ። ጣዖት ያልሆነውን አንተ እድገት ስታወራው እስከ ኢየሱስ ክርስቶስ ሙላት ጥግ ድረስ ስላለ የክርስቶስ ኢየሱስ ሙላት ጥግ ድረስ ካገኘኸው ካወቅከው ጥግ ካለው ያንተ አምላክ ሙላቱ ገደብ ካለው ጣዖት ነው የምትመለክ። እኔ ሙላቱ ገደብ የሌለው ስደርስበት የማላውቀው ሲሄድ ሁሌም አዲስ የሆነውን ክርስቶስ ኢየሱስን ነው ማስተዋወቀ። እረፍት የሆነውን ማረፊያ የሆነውን እሱን ኢየሱስን ነው ማስተዋወቀ። ጣዖት ሳይሆን አምላክ የሆነውን ኢየሱስ እዚህ ማታውቁትን ኢየሱስን ነው እየነገርኳቸዋል። እና ስጋውን ብላና ደሙን ጠጣና አምልጥ። ስርዓት አልባ ያልሆነችዋን ስርዓት ያላትን እግዚአብሔር አምላክ የስርዓት አምላክ ስለሆነ እግዚአብሔር አምላክ በስርዓት የሚያምን አምላክ ስለሆነ ስርዓት አስይዞ መዳን የምትችልበትን አንዷን ሃይማኖት እነግርሃለሁ። ታፌነ ምናምን የምትባል ልጅ ለምን ትሳደባለህ? ምን አጠፋው? ምን አጠፋው? ወንጌል በስድብ ነው እንዴ? ለኢየሱስ የምትሳደቡ እስኪ አንዳንድ ቁጥር ጻፉ። ጴንጤዎች ለኢየሱስ የምትሳደቡ አንዳንድ ቁጥር ጻፉ። ለኢየሱስ ጠበቃ የምትቆሙለት እስኪ አንዳንድ። እኔ እኮ ጠበቃዬ ነው፣ ዋስትናዬ ነው። እሱ ዋሴና ጠበቃዬ ሆኖ በአብ ዘንድ ደሙ አድኖኝ እኔ ጠበቃ ልሆንለት አልመጣሁም። ቤቲ ለኢየሱስ የምትሳደቡ በአብ ዘንድ ደሙ አድኖኝ ዋስ የሆነለት ሲሆኑ አንተ ዋስ ትሆንለታለህ። ከአባቱ ጋር አስታርቆ ደሙ አድኖ እሺ ታፌ ወይም ታፌ ነይ ግቢ ወይ ና ግባ። ኢንቫይት አድርጌሻል ወይ አድርጌያለሁ። ና ነይ ግቢ ና ግባ። ለማን ነው የምትሳደቡት? አስገብቻለሁ። ጃክ ሰላም ብያለሁ። ሰላም ብያለሁ ወንድሜ። አለው እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም አሜን። እኔ እንኳን ፕሮቴስታንት አይደለሁም ኦርቶዶክስ ነኝ። ግን እንትን ውዳሴ ማርያም ስጸልይ የሆነ ጥያቄ ነበረኝና እሱን ልጠይቅ ብዬ ነው በወንድማዊነት። ውዳሴ ማርያም ሳነብ የሆነ ነገር አይቼ። እሺ ማን ይከፍታል መሰለ? ውዳሴ ማርያም ላይ ዲያቆን ዘማርያም ፎሎ አድርገዋል። አዎ ትናንትና ፈለገን ልጠይቀው ብዬ ትንሽ አልተመቸኝም ነበርና በቃ ብዙ ሰው ነበረበትና ይችላል። ዲያቆን ዘማርያምን ፎሎ ካረከው በውስጥ እንዲህ ጥያቄ ኖሮብኝ ነው ብለህ ጻፍለት። ላይፍ ሲከፍት ይመልስልሃል። ካልመለሰልህ ግን ለእኔ ጻፍልኝ።
እኔ አስረዳለሁ። ጸጊ እኔ ከአቅም በላይ እየተለጠጥኩኝ የማወራ ሰው አይደለሁም። ጸጊሽ ለመሰለ ያወቅኩትን እውነት የማወራ እንጂ ስለ ቤተክርስቲያን ከበቂ በላይ ሊያስተምሩ የሚችሉ ዲያቆናቶች፣ መምህራኖች ስላሉ ሄዶ መጠየቅ ይችላል። ኢትዮጵያ ውስጥ ነው ያለኸው እጃክ? አዎ እኔ እዚህ ሶማሌ ክልል ነው ያለሁት። ሶማሌ ክልል ነው ያለሁት። ያሽ እዛ የልስታ አባት የለህም እጃክ? አዎ እዚህ አለኝ፣ ግን ያ አብዛኛው ከስራ ጋር አይመቻችም። ማለት በረሃውን ነው የምሮጠው። ገባ? እሺ በቃ የስራ ሁኔታ አይመቻችም። ጃኪ ፎሎ መልሽ ይላለው፣ ለእኔም ጻፍልኝ፣ አወራለሁ፣ እነግርሃለሁ። ኦልሞስት እንትኖች እንዳይፈጠሩ ነው። እሺ እንትን አንድ መልእክት ላስተላልፍ ነበረ፣ የግሌን ሀሳብ ማለት ነው። ማለት ከፈቀድክልኝ ከፈቀድክልኝ የግል ሀሳብ አላል። እኔ አሁን ፕሮቴስታንት የማልሆንበት አንደኛው ምክንያቴን ብናገር ደስ ይለኛል። ያ እኮ እሺ፣ አንደኛ ምክንያቴ የጌታ እራት ጊዜ እግዚአብሔር ደሜን የጠጣ ስጋዬንም የበላ የዘላለም ሕይወት አለው ይላል። ፕሮቴስታንት ውስጥ ደግሞ እነዚህ አይነት ነገሮች የሉ። ስለዚህ ደሜን የጠጣ ወይም ስጋዬን የበላ የዘላለም ሕይወት አለው ካለ ፕሮቴስታንት ውስጥ እንደዚህ አይነት ነገር ከሌለ ያው ፕሮቴስታንት ውስጥ የዘላለም ሕይወት የለም ብዬ ነው የምቀበለው፣ በአጭሩ ማለት ነው። ተባረክልኝ ናችን መልዕክት ለማስተላለፍ ነው። እሺ ጃኪ የተባረክልኝ። ፎሎ ስላረኩ በውጻፍልኝ እንትን እላለሁ። እሺ እሺ፣ ስክሪንሻት አርግቼ እልክልሃለሁ። እሺ በቃ እኔ ስልክም እሰጥሃለሁ፣ በውስጥም እናወራለን። አይሽ ላይቭ ላይ ነኝ፣ በኋላ ላውራ። እኔ ብዙ ስልኬን ባለጠፈው አሪፍ ነበር በስራ ጉዳይ። ወይ ሰላም ናቸው? ዊንታና ሰላም፣ ሁላችሁንም ሰላም ብያለሁ። በስራ ጉዳይ ስልኬን ለጠፍ ያለው ብዙ ሰው ነው የሚደውለው። እስጢፋኖስ ናሲ እስጢፎ ፓስተር እስጢፋኖስ ወይ ነጽዬ ሰብዮት አለው። ደዘ ሀንዬ አዲሱ የገበያ ማዕከል ነው። በውስጥ ጽፍልሻለሁ፣ ስልክ ቁጥር ሰጥሻለሁ፣ ቀጥታ ታገኛችኋለሽ። እኔን ግን ማግኘት የምችሉት ግን አዲስ አበባ ነው። እኔ ማግኘት የምችሉት አዲስ አበባ ነው። ደብረ ዘይት ያላችሁ ሰዎች ቦታውን ጠቁማችኋለሁ። እሺ፣ በስራ ጉዳይ አዲስ ስልካት እንትናት ይማርለ ስልካት ታስቀምጭማል። እሺ ልቀጥል ውዶች፣ ከጨረስኩኝ። ቅዱስ አሐዱ አምላክ አሜን። በኢትዮጵያና ከኢትዮጵያ ውጭ ያላችሁ ኢትዮጵያ ሕዝበ ምዕመናን ኦርቶዶክሳውያን በሙሉ በትናንትናው በተከሰተ ጉዳይ ላይ ብዙዎቻችሁ እንዳዘናችሁት ካረፈደ በኋላ ሰምቻለሁ። እኔ ቀሲስ ደስታ ውሳንጎ በኦሮሞ ለዲሳ አርያት